በምስራቅ አውሮፓ የጦር ሜዳ ላይ የሚሰማው የቦምብና የጥይት ድምጽ አሁን አዲስና ዘመናዊ መልክ ይዟል። በዩክሬን ሰማይ ስር የተካሄደ ያለው የቴክኖሎጂና የደም አፋሳሽ ውጊያ አዲስ አደገኛ ምዕራፍ ይዞ ብቅ ብሏል። የሩሲያና የሰሜን ኮሪያ ወታደራዊ ትብብር ቀደም ሲል ከነበረው ተራ እግረኛ ሰራዊትና የጥይት ድጋፍ ተሻግሮ አሁን ደግሞ ወደ ዘመናዊው የሰው አልባ አውሮፕላን ውጊያ፣ የቦምብ ማክሸፍ ምህንድስናና የላቀ ሚሳኤል ቴክኖሎጂ መሸጋገሩን የዩክሬን ወታደራዊ መረጃ ምንጮች ያሳያሉ። የዩክሬን መከላከያ ደህንነት ምክትል ኃላፊ ሜጀር ጀነራል ቫዲም ሲክብስክና ዓለም አቀፍ የወታደራዊ ተንታኞች እንደሚያመላክቱት የፒዮንግያንግ ዘመናዊ ወታደራዊ ድጋፍ የክሬምሊንን የጦር ማሽን አቅም በከፍተኛ ደረጃ ያጠናከረውና ለኪየቭ ደግሞ አዲስና አስፈሪ ፈተና የደቀነ ይገኛል። ይህ የታሪክ ትብብር መታደስ በቀዝቃዛው ጦርነት ዘመን የነበረውን አሮጌ ግንኙነት ወደ ዘመናዊ የቴክኖሎጂ የስትራቴጂና ስልታዊ ጥምረት የተቀየረ ታላቅ እውነት ነው። በሩሲያ ኩርስክ ክልል ከተሰማሩትና ቁጥራቸው ወደ 8500 ከሚጠጋው የሰሜን ኮሪያ ወታደሮች መካከል አዲስ የሰለጠኑ 4000 ያህል የድሮን ተኳሾች መኖራቸው ተረጋግጧል። የምህንድስና ሙያ ያላቸው 1000 ያህል ባለሙያዎች በዚሁ ቀጠና ተሰማርተው ይገኛሉም ተብሏል። ይህ የሰው ኃይል ድልድል ሰሜን ኮሪያ በዘመናዊ የጦር ሜዳ ውጊያ ላይ የምታደርገውን ቀጥተኛ ተሳትፎ ያሳያል የተባለ ነው። እነዚህ የድሮን ተኳሾች የዩክሬንን የውስጥ ድንበርና ስትራቴጂካዊ ኢላማዎች በመስመር ላይ ለመሰለል እንዲሁም ቀጥተኛ የሰው አልባ አውሮፕላን ጥቃቶችን ለመፈጸም የተዘጋጁ ናቸው። ይህም የፒዮንግያንግ ሰራዊት ከሩሲያ ድንበር ሳይሻገር በዩክሬን ግዛት ውስጥ ባሉ ኢላማዎች ላይ ቀጥተኛ ጥቃት የማድረስ ከፍተኛ አቅም ይሰጠዋል። የዩክሬን የመረጃ ምንጮች እንደሚያስረዱት የሰሜን ኮሪያ ወታደሮች በቀጥታ ወደ ዩክሬን ግዛት ገብተው ከመዋጋት ይልቅ የሩሲያን የኋላ ደጅ በመጠበቅና በመከላከል ላይ እንደሚያተኮሩ ነው። ይህም የሩሲያ ልምድ ያላቸው እግረኛ ሰራዊት ከኋላ ጥበቃ ነጻ በመሆን ትኩረታቸውን ግንባር ላይ እንዲያደርጉና የማጥቃት እርምጃዎችን እንዲያፋጥኑ መንገድ ከፍቶላቸዋል። የሰሜን ኮሪያ ወታደሮች በዚህ ዘመናዊ የጦር ግንባር ላይ የሚያገኙት የኤሌክትሮኒክስ ውጊያ፣ የድሮን ስትራቴጂና የዘመናዊ መድፍ አጠቃቀም ልምድ ወደ ሀገራቸው ሲመለሱ የኮሪያ ህዝባዊ ሰራዊትን የውጊያ ደንብና ስልት ሙሉ በሙሉ የመቀየርና የማዘመን አቅም እንዳለውም ይነገራል። ከሰው አልባ አውሮፕላኖች ባሻገር ሰሜን ኮሪያ ለሩሲያ የምታቀርባቸው ከኤን2 የኔ3ና ከኤን2 የኔ4 የተባሉ ባላስቲክ ሚሳይሎች በዩክሬን ከተሞችና መሰረተ ልማቶች ላይ ከፍተኛ ውድመት ያደረሱ ይገኛሉ። እነዚህ ሚሳይሎች ከሩሲያው እስካንደር ኤም ጋር ተመሳሳይ ባህሪ ያላቸውና በመጨረሻው የምህዋር ደረጃቸው ላይ አቅጣጫ የመቀየር ችሎታ ያላቸው በመሆናቸው በራዳር ለመካተልና ለመምታት እጅግ አዳጋች ናቸው። እንደ ሜጀር ጄኔራል ሲክብስኪ ገለጻ ሰሜን ኮሪያ ከነሐሴ ወር በፊት ቢያንስ 150 ባላስቲክ ሚሳይሎችን ለሞስኮ ያስረከበች ሲሆን ተጨማሪ 120 ሚሳይሎችን ለመስጠት ስምምነት ላይ ደርሳለችም ተብሏል። ከዚህም በተጨማሪ ሚሳይሎችን ለመተኮስ ለመንከባከብና አቅጣጫቸውን ለማስተካከል የሚያስፈልጉ የቴክኒክ ባለሙያዎችና የሰራዊት አባላት አብረው ወደ ግንባር መላካቸውም ተረጋግጠዋል። ይህ ሁኔታ የዩክሬንን የአየር መከላከያ አቅም እጅግ ያዳከመው ይገኛል። በተለይም የባላስቲክ ሚሳይሎችን ማክሸፍ የሚችሉት የአሜሪካ ሰራሽ ፓትሪዮት የሚሳይል መከላከያ እጥረት በዩክሬን በኩል ከፍተኛ ስጋት ደቅኗል። ከነዚህ ሚሳይሎች መካከል ሁለቱ በዲኒፕሮ ክልል ራዱሺኔ በተሰኘች ከተማ ላይ በሰነዘሩት ጥቃት ህጻናትን ጨምሮ በርካታ ንጹሃን መገደላቸው ተገልጿል። የፕሬዝዳንት ፑቲንና የኪም ጆንጉን ወታደራዊ ወዳጅነት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶንና የምዕራባውያን ህብረትን እጅግ አሳስቧል። ከ2 ዓመት በፊት የተፈረመው የጋራ መከላከል ውል አሁን ወደ ተግባር ተተርጉሞ በሺዎች የሚቆጠሩ ሰራዊቶችን በየጊዜው በማፈራረቅ የጦር ሜዳውን እንዲቀላቀሉ አድርጓል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከደቡብ ኮሪያ ጋር የሚደረጉ የጋራ ወታደራዊ ልምምዶችን ለመቀነስ ማሰባቸውን ማስታወቃቸው የኪም ጆንጉንን አስተዳደር የበለጠ እንዳደፋፈረው ይነገራል። ምንም እንኳን የፕሬዝዳንት ኪም ጆንጉን እህት ኪም ዮ ጆንግ ተጨማሪ 50,000 ሰራዊት ይላካል የሚለውን የዩክሬን ዘገባ መሰረት የሌለው ልብ ወለድ ስትል ብታስተባብለውም በመሬት ላይ ያለው የወታደራዊ የቴክኖሎጂና የሰው ኃይሉ ሂደት ግን ከቀን ወደ ቀን እየጠነከረ መሄዱን የመስክ መረጃዎች ያረጋግጣሉ። በተጨማሪም የቻይና አቋም በዚህ ሂደት ውስጥ ትልቅ ትኩረት የሚስብ ጉዳይ ነው። ቤጂንግ ከሞስኮና ከፒዮንግያንግ ጋር ጥብቅ ወዳጅነት ቢኖራትም ይህ የወታደራዊ ትብብር አውሮፓንና እስያን ያይዞ የምዕራባውያንን ትኩረት ወደ ፓሲፊክ ቀጠና እንዳይስብ በመስጋት ገለልተኛ መስላ ለመታየት ቤጂንግ ጥረት ያደረገች ነው። የፒዮንግያንግና የሞስኮ ወታደራዊ ትብብር ከምስራቅ አውሮፓ የጦር ሜዳ አልፎ በፓሲፊክ ውቅያኖስ ቀጠና በተለይም በደቡብ ኮሪያና በጃፓን ላይ ከፍተኛ የወታደራዊና የፖለቲካ ስጋት ደቅኗል። ሰሜን ኮሪያ ለሩሲያ የጦር መሳሪያና የሰው ኃይል በማቅረብ በምትኩ ከሞስኮ የምታገኛቸው የላቁ ቴክኖሎጂዎችና ወታደራዊ ጥቅሞች የምስራቅ እስያን የኃይል ሚዛን በከፍተኛ ደረጃ እየቀየሩት ይገኛሉ። ፒዮንግያንግ የሩሲያን ኤስ-400ና ፓንሰር ኤስ-1 ዘመናዊ የአየር መከላከያ ስርዓቶችን ማግኘቷ የደቡብ ኮሪያና የአሜሪካ አየር ኃይል በኮሪያ ልሳነ ምድር ላይ የነበራቸውን የበላይነት ይፈታተናዋል። በተጨማሪም ሩሲያ ለሰሜን ኮሪያ የስለላ ሳተላይት ማምረቻና የባላስቲክ ሚሳኤል አቅጣጫ
አቅጣጫ ማስተካከያ ቴክኖሎጂዎችን ልታቀብል ትችላለች የሚለው ስጋት ቶኪዮንና ሴኡልን እንቅልፍ የሚነሳ ነው ተብሏል። ሞስኮ ለፒዮንግያንግ የኒውክሌር ሰርጓጅ መርከቦችን የመገንባት እውቀት ወይም የኒውክሌር ጦር ግንባር ቴክኖሎጂ ልታካፍል ትችላለች የሚለው ግምት የቀጠናውን የደህንነት ሁኔታ እጅግ አደገኛ አድርጎታል። የሰሜን ኮሪያ ሰራዊት በዩክሬን ግንባር የሚያገኘው የመስክ ልምምድ ለደቡብ ኮሪያ ትልቅ ስጋት ነው። የድሮን ጥቃትና የኤሌክትሮኒክስ ውጊያ ልምድ ያላቸው ወታደሮች ወደ ድንበራቸው ሲመለሱ የደቡብ ኮሪያን የመከላከል አቅም ይፈታተናሉ። በዚህም ምክንያት ደቡብ ኮሪያ አሁን ቀጥተኛ የጦር መሳሪያ ድጋፍ ለኪየቭ እንድትሰጥና የራሷን የኒውክሌር መከላከያ እንድታጠናክር ግድ የሆነባት ነው። ተንታኞች እንደሚሉት ጃፓንም ከዚሁ ስጋት ውጭ አይደለችም። የፒዮንግያንግና የሞስኮ መቀራረብ የቶኪዮንም ደህንነት በቀጥታ የሚነካ በመሆኑ ጃፓን የመከላከያ በጀቷን እንድታሳድግና ከአሜሪካ እንዲሁም ከደቡብ ኮሪያ ጋር ያላትን ባለሶስት ወገን የደህንነት ጥምረት እንድታጠናክር ግድ ብሏታል። ከወታደራዊና ከቴክኖሎጂ ሽግግሩ ባሻገር ይህ ስትራቴጂካዊ ጥምረት ለሰሜን ኮሪያ ከፍተኛ ምጣኔ ሀብታዊ እፎይታን አስገኝቷል። በዓለም አቀፍ ማዕቀቦች ምክንያት ምጣኔ ሀብቷ ተዳክሞ የቆየው ፒዮንግያንግ ለሩሲያ ለምታቀርበው የጦር መሳሪያና የሰው ኃይል ምትክ ዘርፈ ብዙ የምጣኔ ሀብት ድጋፎችን እያገኘች መሆኗም የተነገረ ነው። ሩሲያ ለሰሜን ኮሪያ በከፍተኛ መጠን የተጣራ ነዳጅና የተፈጥሮ ጋዝ በቅናሽ ዋጋና በወታደራዊ ልውውጥ መልክ እያቀረበችላት ነው። ይህ ደግሞ በፒዮንግያንግ ውስጥ የነበረውን የኃይል እጥረት በከፍተኛ ደረጃ መቀነሱም የተነገረ ይገኛል። በየዓመቱ የምግብ እጥረት የሚያጋጥማት ሰሜን ኮሪያ ከሩሲያ በሺዎች የሚቆጠር ቶን ስንዴና ሌሎች የእህል ምርቶችን በነጻ ወይም በዝቅተኛ ዋጋ በማግኘት የምግብ ዋስትናዋን ለማረጋገጥም እየጣረች ነው። ወደ ሩሲያ የሚላኩት የቴክኒክ ባለሙያዎች፣ የምህንድስና አባላትና ወታደሮች የሚያገኙት ክፍያ በቀጥታ ለሰሜን ኮሪያ መንግስት ማዕከላዊ ባንክ ገቢ የሚደረግ በመሆኑ ሀገሪቱ ከዓለም አቀፍ ማዕቀብ ውጭ የውጭ ምንዛሬ የምታገኝበትን አዲስ መንገድ ከፍቶላታል። በሩሲያና በሰሜን ኮሪያ መካከል እየጎለበተ የመጣው አዲሱ ወታደራዊ ትብብር ለቤጂንግም ቢሆን አዎንታዊና አሉታዊ ገጽታዎች ያሉት ውስብስብ ክስተት መሆኑ እየተነገረ ነው። ቻይና ከሁለቱም ሀገራት ጋር ቅርብ ወዳጅነት ቢኖራትም የፒዮንግያንግና የሞስኮ መስመር ማጠናከር በምስራቅ እስያ ላይ አዲስ የጦር አሰላለፍ ስለሚፈጥር በከፍተኛ ጥንቃቄ ትመለከተዋለች። የሰሜን ኮሪያ በዩክሬኑ ጦርነት ውስጥ በከፍተኛ ደረጃ መሳተፍ አሜሪካ፣ ደቡብ ኮሪያና ጃፓን የመከላከያ ትብብራቸውን በከፍተኛ ሁኔታ እንዲያጠናክሩ ምክንያት ሆነዋል። ይህ ባለሶስት ወገን ትብብር መጠናከር ደግሞ በቻይና አቅራቢያ የሚገኘውን የፓሲፊክ ደህንነት ሚዛን የሚፈታተን በመሆኑ ለቤጂንግ ትልቅ የወደፊት ስጋት ነው። ቻይና በምስራቅ እስያ ብቸኛዋ ዋና ተጽዕኖ ፈጣሪ ኃይል ሆና ለመቆየት ትፈልጋለች። ሰሜን ኮሪያ ከሞስኮ የሚሳኤል ቴክኖሎጂ የምታገኝ ከሆነ ደግሞ ፒዮንግያንግ በቤጂንግ ላይ ያላትንም የምጣኔ ሀብትና የፖለቲካ ጥገኝነት ስለሚቀንሰው ቻይና የቀጠናው ቁጥጥር እንደሚያመልጣት ትሰጋለች። ይህ አዲሱ የሞስኮና የፒዮንግያንግ ጥምረት በተባበሩት መንግስታት ድርጅት የተጣሉትን በርካታ ማዕቀቦች ሙሉ በሙሉ ዋጋ ቢስ አድርጓቸዋል። ሩሲያ የጸጥታው ምክር ቤት ቋሚ አባል ሆና ሳለ ከዚህ ቀደም እሷ ራሷ ያጸደቀቻቸውን የሰሜን ኮሪያ ማዕቀቦች አሁን ላይ በይፋ የጣሰች ትገኛለች። የሰሜን ኮሪያ ሚሳኤሎችና ጥይቶች ወደ ሩሲያ መጓጓዝ የዓለም አቀፍ የጦር መሳሪያ ቁጥጥር ስምምነቶችን ያፈረሰ ነው። ይህም ሌሎች በማዕቀብ ስር ያሉ ሀገራት ተመሳሳይ የህገወጥ መሳሪያ ንግድ ውስጥ እንዲገቡ መንገድ እንደሚከፍትላቸውም ተንታኞች ይናገራሉ። የተባበሩት መንግስታት ድርጅት በሁለቱ ሀገራት ላይ ተጨማሪ እርምጃ ለመውሰድ ያለው አቅም በሩሲያ የቬቶ ፓወር ወይም ድምጽን በድምጽ የመሻር መብት ምክንያት ተገድቧል። ይህም የዓለም አቀፍ ደህንነት ተቋማትንም ተሰሚነትና የስራ አቅም ያዳከመው ይገኛል። የሰሜን ኮሪያና የሩሲያ ወታደራዊ ጥምረት የምስራቅ አውሮፓንና የምስራቅ እስያን የደህንነት ሁኔታዎች በማያያዝ አዲስ ባለብዙ ግንባር ዓለም አቀፋዊ ውጥረት ፈጥሯል። የፒዮንግያንግ የጦር መሳሪያ፣ የሰው ኃይልና የድሮን ቴክኖሎጂ ድጋፍ በሩሲያ በኩል በሚሰጥ ዘመናዊ የኒውክሌር የሳተላይትና የምጣኔ ሀብት ድጋፍ ይሳካል የሚለው እምነት የዓለምን የኃይል ሚዛን አዲስ አቅጣጫ እያስያዘው ይገኛል። ይህ አደገኛ ስትራቴጂካዊ ጥምረት ሩሲያ በዩክሬን ግንባር ያለባትን የሰው ኃይልና የጦር መሳሪያ እጥረት ለመሸፈን ብቻ ሳይሆን ደቡብ ኮሪያና ጃፓን ከመቼውም ጊዜ በላይ ወታደራዊ አቅማቸውን ለማሳደግና ከአሜሪካ ጋር ያላቸውን ጥምረት አጠናክረው እንዲቀጥሉ ግድ የሚሆንባቸው አዲስ የጂኦፖለቲካዊ ምዕራፍ ነው።